ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? ዛሬ ተዘጋጅቼ የቀረብኩላችሁ የትምህርት ርዕስ Changing Position of Continent and Ocean over Geological Time Scale ነው የሚሆነው። በባለፈው ጊዜ አህጉራትና ውቅያኖስ እንዴት እንደተፈጠሩ አይተናል። ዛሬ ደግሞ የምናየው ስለ Changing Position መገኛቸውን እንዴት ቀየሩ፣ መቼስ ቀየሩ የሚለውን ነው የምናየው። The position of continent and ocean is not fixed ምን ማለት ነው? ውቅያኖሶች ወይም አህጉራት ከተፈጠሩ በኋላ መኖሪያቸው ወይም ፖዚሽናቸው ቋሚ አይደለም፣ ሞቭ ያደርጋሉ from time to time። እንዴት ነው ሞቭ ሊያደርጉ የቻሉት ወይም እንዴት ነው ፖዚሽናቸው የተቀያየረው? due to plate tectonic or due to plate movement ነው። በፕሌት ሙቭመንት or በፕሌት ቴክቶኒክ አማካኝነት ኮንቲኔንቶች ፖዚሽናቸውን ይቀያይራሉ። ምን ማለት ነው? they are not fixed in position። ፕሌት ቴክቶኒክ ማለት ምን ማለት ነው ተማሪዎች? ፕሌት ቴክቶኒክ ማለት ቲዮሪ ሆኖ the movement of large plate of rock ነው። it is what the theory that describe the large movement of what plate of rock። የተለያዩ plate of rock ነበሩ። እነኛ plate of rock ከቦታ ቦታ ሙቭ ያደርጋሉ። እሱ ምን ማለት ነው? plate tectonic ይባላል። ያ plate tectonic or plate movement ደግሞ ኮንቲኔንቶች ድሪፍት አፓርት እንዲያደርጉ ያስችላቸዋል። ድሪፍት አፓርት ማለት ሴፓሬት እንዲያደርጉ ወይንም ደግሞ አንዳንዴ ደግሞ come together መጥተው ወደ አንድ እንዲገጥሙ ያደርጓቸዋል። ተማሪዎች ካስታወሳችሁ በፕሌት ቴክቶኒክ ጊዜ ሁለት አይነት እንቅስቃሴዎች አሉ። እነሱም ኮንቨርጀንስ፣ ዳይቨርጀንስ እና ትራንስፎርም ይባላሉ። ለምሳሌ ድሪፍት አፓርት ሲያደርግ ፕሌቶች ምን እያደረጉ ነው? ሙቭሜንታቸው ዳይቨርጀንት ነው ማለት ነው። ካም ቱጌዘር በሚያደርጉ ሰዓት ጊዜ ደግሞ ሙቭሜንታቸው ኮንቨርጀንት ነው። ትራንስፎርም ወይም ኮንዘርቫቲቭ የሚባለው ደግሞ ሆሪዞንታሊ ስላይድ ሲያደርጉ ነው። ስለዚህ ፕሌት ቴክቶኒክ ምን ማለት ነው? the horizontal movement of continent above inner mantle and outer core ነው። ከኢነር ማንትል እና አውተር ኮር በላይ ያለው ክረስት ወይም ኮንቲኔንት ሆሪዞንታሊ ሙቭ ሲያደርግ ፕሌት ቴክቶኒክ ይባላል ተማሪዎች። በዚህ መሰረት በተለያዩ ኢራ እና ፔሪዮዶች የተለያዩ ፖዚሽኖች አሉ። እነሱን እንይ። የመጀመሪያው ስቴጅ 1 ነው። ዲዩሪንግ ቴራዚክ ፔሪዮድ ኦፍ ሜሶዞይክ ኢራ ነው። ይህም በ210 ሚሊየንስ ኦፍ አኑዋል አካባቢ ማለት ነው። እንደምታስታውሱት ሜሶዞይክ ኢራ ዘ ሰርድ ኢራ አንሸንት ላይፍ ነው የሚባለው። ሴኖዞይክ ኢራ 3 ፔሪዮዶች አሉት። እነሱም ቴራዚክ፣ ጁራሲክ እና ክሪታሴስ ይባላሉ ተማሪዎች። ስለዚህ አሁን የምናየው ስቴጅ 1 ዲዩሪንግ ቴራዚክ ፔሪዮድ ኦፍ ሜሶዞይክ ኢራ ነው። የመጀመሪያው ኢቨንት እንደምታስታውሱ ከፓሌዮዞይክ ኢራ መጨረሻ እስከ ካርቦኒፈረስ ፔሪዮድ ድረስ መሬት ወደ አንድ እየመጣች at the end of ፓሌዮዞይክ ኢራ ወይም at the beginning of ሜሶዞይክ ኢራ አንድ ሲንግል ኮንቲኔንት ተፈጥሯል። ምንድነው? the earth's continents joined together and form one big continent ነው። በቴራዚክ ፔሪዮድ ኦፍ ሜሶዞይክ ኢራ ጊዜ የተለያዩ አህጉራት ወይም ላንድ ፎርሞች ጆይንድ ቱጌዘር አደረጉ፣ ወደ አንድ መጥተው ተገናኙ። ስለዚህ አንድ ትልቅ ኮንቲኔንት ፈጠረው። ያ ትልቅ ኮንቲኔንትም ፓንጌያ ይባላል ተማሪዎች። ፓንጌያ ማለት ፓን ማለት ኦል ነው፣ ጌያ ማለት እርዝ ሲሆን ስለዚህ ፓንጌያ ማለት ኦል እርዝ ወይም ሲንግል ኮንቲኔንት ማለት ነው። ሁለተኛው ኦከረንስ ፓንጂያ ከተፈጠረ በኋላ the Pangaea was surrounded by one big water body። ፓንጂያ በአንድ ትልቅ water body ተከቦ ነበረ። ያ ትልቅ water body ምን ይባላል? ፓንታላሱ ይባላል ወይም ፓንታላሳ ኦሺን ይባላል። ፓንታላሱ ማለት ኦል ሲ ማለት ነው። ከዚህ ጋር እንደምታዩት እንግዲህ በቴራዚክ ፔሪዮድ የተፈጠረው ፓንጂያ ኦር ሆል እርዝ ይሄን ይመስላል። ከዛ ይሄ ፓንጂያ በትልቅ ውሃማ አካል የተከበበ ነበረ። እሱም ያ ትልቅ ውሃማ አካል ፓንታላሳ ይባላል። ቀጣይ የምናየው ዲዩሪንግ ቴራዚክ ፔሪዮድ ኦፍ ሜሶዞይክ ኢራ ሶስተኛውን ፓንጂያ ከተፈጠረ በኋላ እንዳልኳችሁ በፓንታላሳ ተከቧል። ከዛ በኋላ ፓንጂያ is divided into two. Those are ላውሬሺያ and ጎንዶዋና ላንድ ይባላሉ። ላውሬሺያ ማለት በኖርዝ በኩል ያለ ሲሆን ጎንዶዋና ላንድ ደግሞ በሳውዝ በኩል ያለ ነው። ናው መገኛቸውን ስናይ ላውራዚያ was located around equator but ጎንዶዋና ላንድ was located around ሳውዝ ፖል።
እዚህ ጋር አሁን እንደምታዩት ፓንጂያ ነበረ። ዘይም ፓንጂያ በሁለት ተከፈለ። እነሱም ላውራዥያ እና ጎንደዋና ላንድ ይባላሉ። ላውራዥያ ያለው አራውንድ ኢኩዌተር ነው። አራውንድ ኢኩዌተር ማለት አራውንድ 0 ዲግሪ ላቲቲዩድ ማለት ነው። አራውንድ ሳውዝ ፖል ደግሞ አራውንድ 90 ዲግሪ ሳውዝ ማለት ነው። ተማሪዎች ሁለተኛው ስቴጅ ምንድነው? ኢን ዘ ሌት ቴራዚክ ፔሪድ ኦፍ ሜሶዞይክ ኢራ በሜሶዞይክ ኢራ ቴራዚክ ፔሪድ መጨረሻ አካባቢ እሱም በ180 ኤምኤ አካባቢ መጀመሪያ ምንድነው የተከሰተ ክስተት? ፓንጂያ መሰንጠቅ ጀመረ። የተሰነጠቀበት ደግሞ ምክንያቱ ዲዩቱ ኮንቲኔንታል ድሪፍት ነው። ኮንቲኔንታል ድሪፍት ማለት ተማሪዎች የኮንቲኔንቶች መከፋፈል ማለት ነው። ዘ ሆሪዞንታል ሴፓሬሽን ኦፍ ኮንቲኔንታል ድሪፍት ይባላል። ከዚያ በኋላ ፎሎዊንግ ዘ ሪፍት ኦፍ ፓንጂያ ላውራዥያ ሙቭድ ቱ ዘ ኖርዝ ፍሮም ኢኩዌተር ላውራዥያ ከኢኩዌተር ወደ ኖርዝ ተገነጠለ ወይም ሸሸ። ከዛ ደግሞ አፍሪካ፣ ሳውዝ አሜሪካ እና ኢንዲያ ከአረቢያ ጋር አብረው እነሱም ወደ ኖርዝ ሄዱ። ስለዚህ ላውሬዥያ፣ አፍሪካ፣ ሳውዝ አሜሪካ፣ ኢንዲያ እና አረቢያ ከኢኩዌተር ወደ ኖርዝ በኩል ሄዱ። በሶስተኛ ደረጃ አንታርክቲካ እና አውስትራሊያ ሳውዝ ፖል አካባቢ ቆዩ። በአራተኛ ደረጃ ፎሎዊንግ ዘ ክራክ ኦፍ ፓንጂያ ኦሽንስ ፍለድድ ዘ ሪፍት ኤሪያ ቢትዊን ኮንቲኔንት ነው። እንግዲህ ኮንቲኔንቶች ሲከፋፈሉ በመካከላቸው ክፍተት ስለሚፈጠር ኦሽኖች ወይም ውቅያኖሶች ያን ክፍተት ምንድነው ሸፈኑት ማለት ነው። ኦሽንስ ፍለድድ ዘ ሪፍት ቢትዊን ኮንቲኔንት